በቂ የሆነ ህክምና እየሰጠው አይደለም በኔ ስራ ውስጥ ቆይ ከኔ በላይ አንተ ነው የምታውቀው ግን አክቹዋሊ ተመርቄበት እየሰራ ያለሁት እኔ ዶክተር እንዴ እሶኮ የነገሩኝ እኮ ጨጓራ ብቻ እንደሆነ ሌላ ነገር የለባትም በቃ በቅርብ ጊዜ ውስጥ እንደምትድን ሌላ ነገር የለባትም ነው ያለው ይሄ ደግሞ ልጅቷ እኮ እየሞተች ነው እኔ እዚህ ስትመጣ እንቀባት ወይም ደግሞ እንሰጣት አይነት መድኃኒት አለ በሱ ተሽሏት ነው የምትሄደው አይደል እንቀባት ወይም የምትሰጣት ምን አይነት ማትፈልጉ ኮኖኮ ሌላ ሆስፒታል መውሰድ ትችላላችሁ እሷ ፍላጎት ካላት እኔ ባለፈው ከሷ ጋር ስላየው ባለቤቴ ናት ስላልኩ ነው ይሄን ሁላ ነገር ለራሱ እየነገርኳቸው ያለው ዶክተር ለምንድን ነው መድኃኒቱ ሌላ ሐኪም እንዳይማይፈቅዱት ሌላ ፔሸንት ስላለብኝ እባካችሁ ወይ ማታ በሚያማት ጊዜ በቃ ወገባን እንደዚህ በተኝታ ወገባን ትንሽ እንደዚህ ደብደብ አድርገላት ካላይ ማታ ያርጋት እንደዚህ ነገሮች ነው ለጨጓራ ማለት ነው ደግሞ ጨጓራና ይሄ እንደዚህ እንዴት እንደሚያገናኘው አላውቅም ሌላ ዶክተር እንዲያት እዚህ ሆስፒታል እንኳን ሆኖ ሌላ ዶክተር እንዲያያት አትፈልግም ብቻዋ መምጣት ፈልጋ ቢሆንስ ይያልኩ እኮ ብቻዋ መምጣት ፈልጋማ ውጤቱ እየተባባሰ እየሄደ ነው እቺ ፔሸንት እኔ ጋር ስትመጣ አሪፍ ትሪትመንት ያገኘች አሪፍ መድኃኒት ያገኘች ጤነኛ መጥቶንበትን ሂደት እያስተካከልኩላት ነው ግን ቤት እየወደቀች እየታመመች እየባሰባት ነው ያለችው ዶክተር ሰላም የተከበራችሁ ጋዜጠኛው ዩቲዩብ ቤተሰቦች እንዴት ናችሁ ዛሬም በሌላ በአዲስ ቪዲዮ ተገናኝተናል ጉዳያችን ዛሬ የምንገናኝበት ወይም ደግሞ ዛሬ የምናቀርብላችሁ ፕሮግራም ምንድነው የሚለውን አብረን የምንከታተል ይሆናል ባለ ጉዳያችን እዚሁ ቢሮዬ ድረስ መጥቶ ጉዳይ አለኝ የምትፈታልኝ የሆነ ሶልቭ የምታደርግልኝ ጉዳይ አለ ካንተ ሌላ እነዚህ ነገሮች ሶልቭ የሚያደርግልኝ ሰው የለም ምናምን ብሎ መጥቷል እኛ ነው አክብሮ መርጦ ስለመጣ እጅግ በጣም እናመሰግናለን በዚሁ አጋጣሚ ጉዳዩ ምንድነው የገባበት ችግርስ ምንድነው የሚለውን ነገር አብረን የምንከታተል ይሆናል ወደ ጉዳያችን እናልፋለን አብራችሁ ቆዩ ሰላም እንዴት ነህ አላህ ሰላም ነው አለን ይመስገን ምንድነው እስኪ ቀደም መጀመሪያ ላይ ካሜራ ከማብራቴ በፊት አንዳንድ ችግሮች ውስጥ ነው ያለውትና አባከህ ትሪት ምናምን ነገር ብታደርገኝ ያለው ነገር ከስምህ ጀምረህ እስኪ ስላሉት ነገሮች እንጫው አመሰግናለሁ ቶማስ እባላለሁና ኦኬ ስምህ ቶማስ ይባላል ነው አዎ ቶማስ ምን መሰለህ ኢንሻአላ ቶማስ በባለቤቴ ጉዳይ ነው እና ዩቲዩብ ላይ አንተ የምሰራቸውን ስራዎች እያንዳንዱ ነገር በቃ ከገቡበት ገብተህ የምታደርጋቸው ነገሮች አያለውና በጣም ነው የምታስደስተኝ የምትሰራቸው ስራዎች ማለት ነው ሰዎችን በተቸገሩበት ባላዩት መንገድ ብዙ አይነት ነገር እየተፈጸመ ነውና እኔም አሁን ያጋጠመኝ ነገር እንደዚህ አይነት ነገር እንዳለ ውስጤን ተሰማውና ደግሞ ምናልባት አንተ ብትረዳኝ ብዬ ነው የመጣሁት ኦኬ እስኪ ምንድነው እስኪ አንተን ግር ያሰኘህ ነገር ወይም ደግሞ የኛን እንትን እንድታገኝበት አንድ ሰከንድ ሰውጃለሁ ትንሽ ቆይ ምንድነው ነው እስኪ የተፈጠሩት ነገሮች እንድረዳህ እንዳግዝህ የምትፈልገው የገባህበት ችግርስ እስኪ ምንድነው ይቅርታ ግን ተጠረው ችግር የለውም ምን መሰለህ ዶክተር የሚገርምህ ከባለቤቴ ጋር ከተጋባን ወደ 5 አመት ሊሆን ነው 5 አመት ሊሆን ነው ኦኬ አምስተኛ አዎ እና 5 አመት ባለትዳር ነው እና 5 አመት ሁሉ ስንኖር በጣም በፍቅር በሰላም ነው የምንኖረው አሁንም ምንም አይነት ነገር ጸም ምናምን ነገር አይደለም ያለው ግን ከተወሰነ ጊዜ በኋላ በቅርቡ በዚህ አመት ያማት ጀመረ ኦኬ ባለቤትህን አዎ ተታመመች ምንድነው የሚያማት ነው ስትታመም አክምና ለወሰድኩ ምናምን ስላት በቃ ብዙ እንትን አትልም ወደ ስራው ምናምን ነው እንጂ በቃ ትኩረት አትሰጠውም ወደ ህመሙ ምናምን ነገርና ኦኬ እሺ የሆነ ጊዜ ህክምና ሄደች ኦኬ ህክምና ሄዳ ጨጓራ ምናምን ነገር አሉኝ አለችኝ ኦኬ እና በቃ ጨጓራማ በቃ ጸበልን ተጅበታለሽ ውሃም ተጫለሽ በቃ አዎ ይተውሻል ምናምን ነገር ብዙ ትኩረት አልሰጠውትም እኔ ኦኬ እሺ ከዛ እዛ ህክምና ድጋሚ ያማት ጀመር ያመማት ሲሄድ በቃ ህክምና የሆነ ሆስፒታል አለ ሄደች ከዛ ሄዳ ከመጣች በኋላ በደንብ በቃ ሙሉ በሙሉ ታማሚ ሆነች ኦኬ ታማሚ ከዛ ልውሰድሽ እኔ ሌላ ህክምና አልወሰድሽ ስላት ፈቃደኛ አይደለችም ጭራሽ ተለዛ ነገር እንዳነሳባት ሁሉ አትፈልግም ኦኬ ማለት የመጀመሪያ ሰሞን አካባቢ የምትሄድበት ሆስፒታል የሰጧት ነገር ምንድነው ጨጓራ ነው ምናምን ነገር አሏት ወይስ ሌላ ተጨማሪ በሽታ ነው ምናምን ሌላ ምንም አላሏትም ተጨማሪ በሽታ የለባትምና በቃ ጨጓራ ነው ራስን ተታደርጊ ብለው እንትን አሏት ላኳት መለሷት አዎ መለሷት ከዛ በኋላ ቤት መጣች ነገረች ለኔም ጨጓራ አስተለኛው ብዙ ሰው የሚታመሙ ስለሆነ ያን ያክል በቃ ምግብም እየመራሽ ተበያለሽ በቃ ለጨጓራ የሚያስነሱ ነገሮችን ከነሱ ነገሮች አትስሪ ቤት ምናምን ነገር አልኳት እሺ ብለን እንደዛ ጀነረች አሁን በቃ መታመም ጀመረች ቀጠለ ነው ኦኬ ከዛ ማለት እዛ ሄዳ ከመጣች በኋላ አላገኘችም የባሰየው እንደውም እየባሰባት መጣ ኦኬ እሺ ከዛ የሆነ ጊዜ አብረን እንላልኳት ሆስፒታል እሺ ዶክተሮችን ምን ያላውራቸውና እንዴት ተላት አልፈልግም ማለት
አንተ አብራኝ እንድትሄድ አልፈልግም አለች እንዴ ኦኬ የሚገርም እኮ ከዚህ በፊት የትም ቦታ ቢሆን ምን ቢሆን በቃ እኔ ከሌለ ይደብራታል አብራኝ ካያደርክ ምናምን የምትለኝ ምክንያቱም ጠይቋታል ለምንድን ነው ማለት ነው ለምን እንደሰራት በቃ አልፈልግም አዲስ ሆነች ቢሆን ምን በቃ እኔ ደግሞ በጣም የሚገርምህ በጣም ነው መሳሳላት በዚህ ምድር ላይ እንደሷ አይነሱ የለኝም በቃ ብሉ ፋሞች ምናምን ነገርና የሉምና ስለዚህ በቃ ለኔ ቅርቤም ቤተሰቤም ሚስቴም ጓደኛም እሷ ነች ኦኬ ስለዚህ በጣም ነው መሳሳላት ያንዳንዱ እሷ የምትለኝ ነገር ነው የማደርገው ስለዚህ በቃ እንዳስከፋት ስለማልፈልግ ደስታ ካሰጣ ከኔ ጋር መሄዱ በቃ ደርሳትም ጣብዬ ዝም ብዬ ልካታለሁ እሷ ትሄዳለች ስለዚህ ይሄ ነገር ተደጋገመ ህመሟ ማለት ነው እየተደጋገመ አሁን ይባስ ብሎ ፌንት ትገጫለች ተወርቃለች መጀመሪያ ስትሄድ የነበረባቸው ህመሟ ሲያማት የነበረው ነገር በተወሰነ መልኩ ራቅ እያለ ነበር የተወሰነ ህመም ነበር ዶክተሩ ጋር ሄዳ ከመጣች በኋላ ግን ተደጋጋሚ ህመም ተደጋጋሚ በሽታ ጭራሽ እየባሰ ነው የመጣው ነው አዎ ኦኬ መድኃኒት አይደለም ማለት ነው ያገኘችው መድኃኒት አይደለም ይባስ ባሰባት ታመመች ኦኬ እሺ ታዳርሶ ምንድነው ነው ቀጣይ ያደረጉት እርምጃ በቃ ቀጣይ ያደረኩት ምንድነው በጣም ሲቸግረኝ ሄርክ ሆስፒታል ኦኬ ከሷ ጋር ሄርኩኝ አንዴ እሺ በጣም ታመመች እሷና የምትሄድበት ሆስፒታል አውቀዋለሁኝ ኦኬ መጀመሪያ ምስተር ነገር ስለነበረ በጣም ፊንት ስገጫ አንዴ ጀተርኩኝ ራሴ ኦኬ የሚገርምህ በጣም ለተሸክም ያስገብቻት እኔ ዶክተሩ ገብቶ መድኃኒት ምናምን ከሰጣት በኋላ ቆማ መጣች ተነስተመጣች ኢሚዲየትሊ የነዛን ወደው ደህና ሆነች ከገባች በኋላ መድኃኒቱን ሲሰጠው ታይቷል ማለት አብረው ገብቷል ወይስ አልገባው ውጭ ገባች ዶክተሩ ገባ መድኃኒቱን አከማች ነው ማለት ነው ኦኬ እሺ ኒውትሪና ድና ወጣች ኦኬ በደንብ ሰላም ሆና ተስተካክላ ምናምን ነገር በቃ ኖርማል ራስ ሆና መጣች ኦኬ በቃ ደስ ብሎኝ እኔ በቃ እኔ ኮ ደንግጬ ነበር በቃ እኔ በታመምሽብኝ ምናምን ብዬ ወደ ቤት ይዣት መጣውና እሺ ከዛ በኋላ ቤት ደርሰን ሌሊት ለምጣት ነው የነጋትን ድጋሚ እንደዛ ሆነች ኦኬ ድጋሚ ቤት ከመሸ በኋላ በዛኑ ቀን ማለት በዛኑ ቀን ሌሊት እንደዛ ሆነች የሚገርም ነው እሺ እንዴ ምናልባት እየሰጣት ያለው መድኃኒት ምናምን ነገር ለጊዜያዊ ነገር ነው ወይስ ምንድነው የህመሟ ሁኔታ በተረጋጋሚ የሚነሳ አይነት ነገር ነው ምንድነው እስኪ ከዛ ጋር ምንም የገባኝ ነገር የለም የሚገርምህ ስለበሽታውም ነገር ጨጓራ ተብሎ ጨጓራ እንዴት በዚህ ያን ደረጃ እንዲህ ያደርጋል በርግጥ አንዳንድ ጊዜ ፌንት ያስነቀላም እንደሚባል አቃዳው ግን ደግሞ ተደጋጋሚ እንደዚህ አይሆን መሬቱ ተወስበት ደግሞ እንደዚህ አይሆንም ሷክምና እየደች ነው በደንብ ስፔሻል ያደረጉ የተባሉ ዶክተሮች ጋር ደም ተሄደው ኦኬ ሌላ ሆስፒታልስ ወይም ደግሞ ሌላ ዶክተር ጋር ሄድኩ እሱን ላውራው ምናባት ይሄ ሌላ ኬስ ከሆነ ምናን ይጋ ብዬ በጣም ፈርቼ ሄድኩና ዶክተሩ አናገርኩት እሺ ሄጄ ሳወራው ምንም አይነት ጀመር በሽታ የሚባል ነገር እንደሌለባት ጨጓራ ነው ጨጓራ እንደው የሚገርም ዶክተር በቃ ሲነሳባት ጀርባው እንዲደብደብ አርጋበች ምታት እንደዚህ ካሳርግተ የተወሰነ መታመት አርጋት ይለቃታል ከዛ ደግሞ ተልባ ምናምን እንዴ ይሄን እኮ አያቶቻችን ሲጠቀሙት የነበረው ነውና ስለዚህ ባህላዊ ነገርኛ በሽታ የሚባል የለባትም በጣም የሚገርም ነው ኦኬ እሺ እኔ ባይኔ ፌንስ ገጭ ያየኝ በሽታ የለባትም ሲሉኝ እኔ ተጠራጠርኩ ያለው ነገር አነገሩትም እንደዚህ ነገር ነው አዎ እንደ ጭራሽ ባለፈውም ተሸክመት አስገባት አይቷል እና ስለዚህ ታማለች ዶክተር አታማመች ማትበለኝ ስለው በቃ እንዲ ያርግ ዘበይ ነገርኩን አድርግ ከዚህ ውጭ ምንም የለባትም ትድናለች አለኝ ሶንዲ ሲለኝ እኔ ውስጥ ያላመነልኝ ምክንያቱም የምትሆነው ነገር በእኔ ያየው ነው ግን ከዛ በኋላ ይሄን ነገር ካማከሩት በኋላ 2-3 ቀን ምናምን ነገር ወስዶ ተመልሰው አዩት አሁንም በዛ አይነት ሁኔታ ነው የቀጠለችው ነው በቃ በየቀኑ እንዴት በቃ ግማሽ ሰዓት ጣት ሄደች ያን መድኃኒት ምን እንደምትጠጣ አላቅም ተጠቅማ ትመጣለች ለሊት እንደተኛ ዛውለት ታስተውቃሽ ፌንት ተገኘ ሌላ ዶክተር ወይም ደግሞ ሌላ ህክምና እንዲያያት ምናምን ነገር አልኩኝ ያልሞከርኩት ነገር የለም የሚገርም ኦኬ እሺ በቃ ሌላ ህክምና ቦታ ልውሰድሽ ትላት እሷ ፍቅረኛ አይደለች እንሰድሽ አትሄድም ነው ሌላ ቦታ በቃ የፈለገው ነገር ይሁን ከፈለክ አንተም ልቀር ይችላል አለች አንድ ቀን ደነገጥኩ በጣም ይገርም ነው እንደዛ ስትለኝ በጣም ደነገጥኩና ነው ዶክተሩንም ለማናገር ሄድኩት ከፈለክ አንተም ቁርስ ስትለኝ በቃ የሆነ ነገር እንዳለ ተሰማኝ ውስጥ ያለመነልኝም ምክንያቱም እንደምትወደኛ ቃለው እኔ ወዳታለሁ በዚህን ያክል ደረጃ ሊያስላት የቻለ የሆነ የተደበቀ ነገር እንዳለ ገብቶኛል እንዴት አንተም ልትቀር ይችላል ተረኛለች ህይወቴ አባቴ የምትለኝ አንተም በዚች ቅጥበት ውስጥ ያውም ታማ ህመምሽ ላሳከምሽ ስላት እንዴት ትላለች ያ ማለት የሆነ ነገር እንዳለ ተሰማኝና ዶክተሩን ጀሳነገረው ምንም የለም አለኝ ያ ማለት ደግሞ በዶክተሩ ላይ የሆነ ጥርጣሬ ያደርብኝ ያደረገ እና ዩቲዩቦችን ሳይ ደግሞ ያንተ ዩቲዩብ በጣም እንዲህ አይነት ነገሮችን ከመሰረቱ ነው በቃ ነገሮችን አውጥተህ
ወደ ተከክለኛው ነገር የምትመልሰውና እንደው ምናልባት በዚህ ጉዳይ የምትረዳይ ነገር ካለ ብዬ ነበር ወደ አንተ የመጣው። እስኪ ከፈጣሪ ጋር እኛም መላው ጋዜጠኛው ክሩ ተበትነን ወይም ደግሞ በዚህ ጉዳይ ላይ የቻልነውን ሁሉ እንደምናደርግልህ ቃል ገባለሁ። ምክንያቱም ሁሉ የምንመራቸው ምርመራዎች በተቀላላ 100% ይሳካሉ ማለት አይደለም፣ ግን የሆነ ነገር ከዛ ላይ እናገኝባቸዋለን ይሆናል ብዬ ያስባለሁ። ካለበለዚያ ደግሞ ባለቤትህን አሳምነን ሌሎች ሆስፒታል የምትሄድባቸውን መንገዶችን እንሞክራለን ወይም ደግሞ ዶክተሩ ጋር ሄደን ልናናግረው እንሞክርና ተጨማሪ ትሪትመንቶችን ተጨማሪ ህክምናዎችን ሊያደርግላት የሚችልበት ወይም ደግሞ ተዘዋውራሪ ሪፈር አድርጎልን ወደ ሌላ ሆስፒታል የምትሄድበትን ነገር ባለቤትህን አሳምኖ እንድትሄድ የሚያደርግበትን ነገር እንጠይቃለን። ሄደን እዛ የምናገኛቸውን ኢንፎርሜሽኖች እየሰበሰብን ደግሞ ወደሚቀጥለው ስቴፕ እንሄዳለን። አሁን አንተ ለጊዜው የምታደርግልኝ ምንድነው ነው ባለቤትህን በትክክለኛው መልኩ መንከባከብ፣ አዳዲስ የምታያቸው ነገሮች ካሉ ደግሞ ለኔ ደውለህ ታሳውቀኛለህ ማለት ነው። እያንዳንዱ ነገር ከህመሟ ጋር በተያያዘ ብቻ ሳይሆን እሷ ላይ የምታሳያቸው አላስፈላጊ የባህሪ ለውጦች ሊሆን ይችላል፣ ወይም ደግሞ ካንተ ጋር የምትናገራቸው ንግግሮች ሊሆን ይችላል፣ ወይም ደግሞ ስትታመም ወይ ጤነኛ በሆነችባቸው ጊዜ ልትናገራቸው ወይም ደግሞ ይሆናል አይደለ ለአንተ ፍንጭ የሚያሰሩ ነገሮች ወይም ደግሞ እዛ ከሆስፒታሉ ጋር በተያያዘ ወይም ደግሞ ከባለቤት ጋር በተያያዘ የገባችበት ነገር ያለ ይሆናል አይደለ እንትን የሚልህ ነገር ካለ ትንሽ ጠቆም ልታደርገኝ ትችላለህ ማለት ነው። የሚገርምህ በጣም ስሜቷ ሞቷል ማለት በቃ ወረዶና ሰውነቷ ራሱ ስትነካት ቶሎ ነው ሙትት የምትል በቃ ማለት ምን ልበል እሱ እስኪ ጠቃሚ ነው ይሄም ምን መሰለህ በፊት በቃ እኔ ቀድሜ ራሱ አልጋ ከሄድኩኝ በቃ መታሳስ ቀን ዛለስ እንላፋስ እንጫወት እንናገር እንቆያለን። አሁን እንደዚህ አይነት ስሜቶች የሉም። በጣም ቀዝቃዛ ሆናለች። ምንም አይነት በቃ ኬር አታደርገኝም። ከሱ ጋር ያለው ግንኙነት ምናምን ነገር በጣም ቀዝቅዟል ነው በጣም በቆየስ በቃ እንዴት ከመም ከጀመረች በኋላ የለም እኔ በሽታው እንደሆነ ስለሚገባኝ እንትን አለልኝ በቃ አራዳታለሁኝ። ግን እየቆየ መጣ ሰውነቷ ራሱ እጇን ስትነካው በረዶ ነው። ደህና ስትሆን ደግሞ በቃ ኖርማል ሳቋም ምናምን ነገር ይመለሳል። ከዛ ሐኪም ቤት ደርሳ ስትመጣ ከዛ ውጭ ግን በቃ ሴንስ ስኬችም ቢያንስ የሰውነቱ ሙቀት ምናምን እኮ መኖር ነበረበት። የላትም በረዶ ነው የምትሆነው። በጣም በሚገርም ሁኔታ ትንሽ ጊዜ የማይሰጥ ጉዳይ ስለሆነ የጤና ችግር ስለሆነ አሁን ያላችሁ ማለቴ ያለችበት ነገር በጣም አሳሳቢ ነው። እንዳልከኝም ፌንት እየነቀለች እየወደቀች ነው ስላልከኝ እንደዚህ እናደርጋለን ነው። አሁን ከሰዓት በኋላ ነው የኔ ፕሮግራሞች ያሉኝ ከሌላ ሰዎች ጋር ያስኳቸው ቀጠሮዎች በአጋጣሚ ሆኖ ሰፊ ሰዓት ስላለን ለምንድን ነው አሁን ሄደን ዶክተሩን ማናገር የምንችልበት ሁኔታ ለምንድን ነው? ውይ እንደው በጣም ነው ደስ የሚለኝ እውነት በጣም ደስ ይለኛል። በቃ አሁን እንደው ከቻልክ እንሂድ በእናትህ። በጣም ጥሩ በዚሁ እንሄዳለን። በጣም ጥሩ ደስ ይለኛል። እንግዲህ ተመልካቾቻችን ከባለ ጉዳያችን ጋር የነበረው ቆይታ ይሄንን ይመስል ነበር። አሁን ደግሞ ዶክተሩ ጋር ሄደን ስናናገረው ፈቃደኛ ከሆኑ ካሜራ ለማብራት የሚመቻችልን አይነት ሁኔታ ካለ ካሜራ አብርተን የምንቀጥልላችሁ ይሆናል። ካልሆነ ደግሞ ዶክተሩን በተናጠል አውርታ ነው የደረስንበትን ነገር ደግሞ የምንገልጽላችሁ ይሆናል። አሁን ሄደን እዛው የምንገኝ ይሆናል። ዶክተሩ በዛሬ ቀን እንደሚገኙ ያውቃሉ ነው እርሱ? አዎ ይገኛል። በጣም ጥሩ ወደ እዛው ሄደን ያለውን ነገር እንድትከታተሉ እናደርጋለን። እስከዛው አብራችሁ ቆዩ። ሰላም ዶክተር። ሰላም እንዴት ነው? እንግዲህ መስጊያ ፈጣሪ ይመስገን። ባለፈው ሳምንት እሱ እዚህ ቢሮ መጥቶ እንደነበረና አንዳንድ በባለቤቱ ጉዳይ ላይ ያወራሁት ወሬ እንደነበርና አንዳንድ መረጃዎችን ጠይቆ የተወሰነ ነገርና አመርቂ መረጃ እንዳልሰጡት ምክንያቱም ባለቤቱ መርዳት የሚችልበትን ያህል አይነት እንዳልሆነ አጫውቶ ነበርና ዛሬ እስኪ ከኔ ጋር አብረን መተን ያለው ነገር በጠቅላላ ምክንያቱም አንድ እንደ ዶክተር ወይም ደግሞ ጋር እንዳለው ስለ ባለቤቱ የጤና ሁኔታ ሲጠይቁት ሙሉ መረጃ የመስጠት ኃላፊነት እንዳለበት ጋር በቀና ተበብሮትም ስለ ባለቤቱ የተወሰኑ ነገሮችን ቢያጫውቱን ብዬ ነበር አብረን ይወጣሉ። ኦኬ ሻንታ ከዚህ በፊት ብቻውን መጣ ነበር አይደል? አዎ ዶክተር መጥቼ ነበርና ያው መጥቼ ሰው እንደነገሩኝም ባለቤቴ ምን ማለት በሽታ እንደሌለባት ተሎ እንደምትድን ነበር የነገሩኝ። ነገር ግን አሁን ከቀን ወደ ቀን በጣም እየባሰባት በጣም እየተቸገረች ነው ያለችው እና እኔም በዛ ደግሞ በጣም እያሰብኩ ነው እየተቸገርኩ ነው። ባለቤቴን ከቀን ወደ ቀን ያለባትን ነገር ሳይ የማጣት እየመሰለኝ ነውና ባካውት ዶክተር ነው ማለት የከፋ ነገርም ደርሶባት ከሆነ እኔ ምንም ነገር አጀ ለማሳከም ዝግጁ ነኝ እና ያለውን መረጃ ቢነግሩኝ። ኦኬ አይ በጣም አሪፍ። ከዚህ በፊት ብቻ መጣስ ለባለቤት ሁሉንም ነገር አጫውቼክ ነበር አይደል? ባለቤት ምን አይነት በሽታ እንዳለባትና እንዴት እያገገመች እንደምትሄድ ሁሉንም ነገር አስመጥቻለሁ። ሁሉንም ነገር ከነገርኩ በኋላ እንደውም እኔ ላንተ ሁሉን ነገር እንደዛ ሳልፌ ሳወራክ ከሷ ጋር አንድ ቀን ስላየው እና ባለቤቷን ስላልከኝ ነው አይደለ?
ሁሉንም የዛን ጊዜ ጨርሰናል እንዴት እንደምትደንም ምን እንደተማመችም ከሱ ጋር ጨርሰናል ዛሬ ምን አስበህ ነው ካሜራ እንደዚህ ሰው ይዘመጣ እዚህ ቤት ሄደ ማን እዚህ ስራዬ ቦታ ድረስ እንደዚህ አይነት ጥያቄ ምትጠይቅ እውነቱን ለመናገር ከሆነ መቶ እንደዚህ አይነት ኬዝ አለ ባለቤቴ በተወሰነ መልኩ ታማለች ብሎ ሲያማከረኝ እኔ የሙያ ኢቲክሱም ያን ያህል ችግር እንደማያመጣ ስለማውቀው ነውና ህጉንም ጭምር ጠብቄ ስለማውቀው ነው ምክንያቱም እሱ ባለቤቱ አሁን ያለችበት ሁኔታ ራሷን ለማከም ራሷን በተገቢው ሁኔታ ሆስፒታል ይዞ ለመምጣት ራሷን በትክክለኛ ሁኔታ መድኃኒት መውሰድ ከምትችልበት አቅም በጣም በታች ስላለች የሚረዳትም የሚያግዛትም በእያንዳንዱ ነገር ያሉትን ነገሮች በጠቅላላ የሚያግዛት እሱ ስለሆነ መድኃኒቱንም የሚሰጣት ወደ ሆስፒታል ይዟት የሚመጣ እሱ ስለሆነ ሙሉ ኢንፎርሜሽኑን ከሱ አይልቅ እሱ ማግኘት እንዳለባት ስለገባን ስለተረዳንም ጭምር ነው ለሱ እያንዳንዱን ኢንፎርሜሽኑን አደባብሰው ነው የነገሩት ደናና ትድናለች ምንም የሚያሰጋ ነገር የለም ነው ያሉት ለሱ ግን እሷ ያለችበት ሁኔታ ከቀን ወደ ቀን እየባሰ በዛ ላይም ደግሞ አንድ ቀን ነው እርሶ ጋር ደርሳ ከመጣሽ በኋላ አንድ ቀን ነው ጤነኛ የምትሆነው ማለት ነው በሚቀጥለው ቀን በጣም ታማ በጣም ካለችበት ብሶባት ነው ተመልሳ ወደ እርሶ ጋር እየመጣች ያለችውና ይሄ ነገር ትንሽ ኮንፊውዝድ ስላደረገን ስላልገባንና ዘለቄታዊ መፍትሄስ ለምንድን ነው ማታገኘው የሚለው ነገር አብረን ለመጠየቅ የሚያህል ጭምር ነው የመጣው ኦኬ ጉድ በጣም አሪፍ ምን መሰለ በእኛ ስራ ከሄድ ያንድን ሰው ፋይል ወይም ደግሞ ያንድን ታካሚ ፔሸንትኛ የምንከታተለው ለሌላ ሰው አሳልፎ መናገር ወይንም ያንን ፋይል ማሳየት ወንጀል እንደሆነ ዶክተር ባለቤቴ እየነገርኩ ነው እውነቱን ለመናገር ከሆነ ዶክተር ህጉን በተመለከተ ምንም ህግ የተላለፈው ነገር የለም መተን ስንጠይቅ ምክንያቱም እሱ ሌላ ፐርሰን አይደለም ወይም ደግሞ ሌላ ሰው አይደለም እሱ ማለት ህጋዊ ባለቤቷና አስተማሚው ናት ምናልባት በሷ በኩል ያለውን ኢንፎርሜሽን ለሷ የሚገባውን ነገር በተክላላ ከነገሩ በኋላ ራሷን አሁን ወደ ማስተማም የማትችልበት እያንዳንዱን ኃላፊነት ወስዶ ሊያስታምማትም ሆነ እያንዳንዱን ጉዳዮችን በሷ በኩል ያለውን ኃላፊነቱን ወስዶ ሊያሳክማት የሚችል ያላት አንድ ቤተሰብ እሱ ነው ለሱ ያልተነገረ ለማን ይነገራል እውነቱን ለመናገር ከሆነ ማለት ነው ምክንያቱም እሷ ስትመጣ ከራሷ ጋር ሆነ አይደለም የምትመጣው በቤት ውስጥ ፌንት እየነቀለች እሱ ነው አፋፍሶ ይዟት የሚመጣው በምን መልኩ መርዳት ማገዝ እንዳለባት ቤት ውስጥ ስትሆን ማወቅ ስላለበት ነው እርሶን እየጠየቀ ያለው ይሄ ደግሞ የእርሶ የሙያ ኢቲክሱን አልተላለፈም በምንም አይነት ሁኔታ ማለት ነው ስለዚህ ባኩትን መተባበር ያለበትን ነገር እሱም ያለቤቱ ማገዝ የሚችልበትን መንገድ ነግረውት ባለቤቱን ቢያግዛት አሁን እየተባባሰ ያለ የጤና ችግሯን ማስተካከል የምንችልበትን መንገድ ለምንድን ነው ማይነግሩት ነው በጣም አሪፍ ልክ ነህ ያወራው ነገር በትክክል በጣም አሪፍ ነው ሳለ እኛ ተመረን ስንመረቅ ምን መሰለ ያንድ ሰውን ወይም ደግሞ ያንድን ታካሚ ሂስትሪን ወይም ደግሞ ታሪኩን ለሌላ ሰው አሳልፎ መናገር በጣም ወንጀል ነው እንዴት መሰለ እኔ ሁሉም ነገር አስረድቻለሁ ዶክተር እንዴ እሶኮ የነገሩኝ እኮ ጨጓራ ብቻ እንደሆነ ሌላ ነገር የለባትም በቃ በቅርብ ጊዜ ውስጥ እንደምትድን ሌላ ነገር የለባትም ነው ያለው ይሄ ደግሞ ልጅቷ እኮ እየሞተች ነው በቃ ምን ማትናገር ፊት ሲገጭች እኮ ማመጣት ከርሶ እንደተናገረው አንድ ቀን ብቻ ጤነኛም ትሆነው ነው ከርሶ ጋር ደርሳ ትመጣለች አንድ ቀን በጤና ትውላለች ከዛ ግን እኔ ማቆ ይሆነች ያለችው በጣም እየተሰበየ በዛ ላይ ደግሞ አንድ ያልገባኝ ነገር ደግሞ ምንድነው ነው እሷ ማለትም የሱ ባለቤት በፍጹም ከዚህ ሆስፒታል ውጪ ወይም ደግሞ ከሚከታተላት ከርሶ ውጪ ምንም አይነት ህክምና ማድረግ እንደማትፈልግም ከርሶ ጋር ደግሞ ወይም ደግሞ ለህክምና ስትመጣ ከሷ ውጪ አብሯት የሚመጣ ሰው hatta ባለቤቷን እንኳን አስከተላ መምጣት እንደማትፈልግ ነው የሚገባንና ምንድነው ያለችበት ሁኔታ በዚህ ደረጃ የሚያስደብቃት ነገርና አላስፈላጊ ነገሮችን ተደብቃ እንድታደርግ የሚያደርጋት ነገር የተፈጠረው ነገር ምንድነው እየሞተች ያለበትን ሁኔታ እያለ የነገሩት ነውና ከቀን ወደ ቀን እየባሰባት ነው በዚህ መልኩ እስከመች ነው የምትተወው ነው ምን መሰለ ይወል እንዴት መሰለ አሁን እሷ ይሄን ሆስፒታል በትክክል ስለምታውቀው ነው እኔ ጋር እየተከታተለች ያለችው እስከዛሬ ድረስ ለውጥ ያመጣላት ነበር ያን ነገር ለውጥ አላመጣላትም ምናልባት እሷ ያለችበት ጭንቀት ስትረስ ይሆናል እንደዚህ አይነት ውሳኔዎችን እንድትወስን ያደረጋት ያለችው አንድ ቀን በወለድ ቀን ውስጥ እኮ ለውጡ ማየት አይቻልም ወንድሜ ከሳምንታት በላይ ሆኗል ዶክተር ከሳምንታት በላይ ሆኗል ይሄን ነገር መጨነቅ ከጀመሩ እነሱ ከሳምንታት በላይ ነው የሆነው እርሶ ብቻ መረጃውን አሳልፈው ወይም ደግሞ በተወሰነ መልኩ የገጠሟት ኬዝ እነዚህ ነገሮች ናቸው በዚህ መልክ እንዴ አንድ ፔሸንት እኮ ከሰው ጋር ሲመጣ እናንተ ማገዝ መርዳት የምትችሉት በዚህ መልኩ ነው ለሱ
ምክንያቱም ያ ፔሸንት ራሱን መቆጣጠር አይችልም ራሱን ማስተዳደር አይችልም ያለበት ሁኔታ ማለት ነው መድኃኒት በትክክል ሊወስድ አይችልም በትክክለኛው ሁኔታ ቤቱን አውቆ ሊሄድ አይችልም ወይም ደግሞ ህመሙ ሲነሳበት ራሱን ኮንትሮል አድርጎ እያስታመመ ካልሆነ ከቤተሰብ አንዱ አካል ተመርጦ ወይም ከቅርብ ወዳጁ እሱም በዛ መልኩ ትሪት እንዲያደርገው እንዲያስታምመው ያለበትን ኬዝ ይነገራል እኮ ይሄ ምንም የሙያ ኢቲክሱን እንትን የሚል አይደለም ምናልባት ፐርሰናል ኬዝ የሚሆነው እንደዚህ አይነት የጤና ችግር ጥግ ድረስ ያልሄደ ሰው ሆነ ፐርሰናሊ ይደረጋል ካለበለዛ ግን እኛ ህጉን እናውቀዋለን ነው በተወሰነ መልኩ ቤተሰብ የማወቅ መብት አለው ነው እቺ ሴት ነገ ከነጎዳ በጣም ከባድ ሁኔታ ውስጥ ብትገባና ራሷን መቆጣጠር ማትችልበት ማወቅ ማትችልበት ሁኔታ ላይ ብትሆንና ኦፕራሲዮን ወይም ደግሞ አላስፈላጊ ከባባድ ውሳኔዎች የምትወስኑ ከሆነ ከቤተሰብ አንድ አካል መቶ ነው የሚፈርመው እስከዚህ ድረስ ህጉን ጠንቅቀን እናውቀዋለን ስለዚህ አሁን ላይ ያለውን ነገር በጠቅላላ ባለቤቷ ነው ኃላፊነት ይወስዳል ለባለቤትነቱ ምንም አይነት ማስረጃ አስፈላጊውን ሁሉ አምጣ ካላችሁ እንሰጣለን ነገር ግን አሁን ባለችበት ሁኔታ ባለቤቱ ምንም አይነት ራሷን ትሪት የምታደርግበት የምትከታተልበት የጤና ሁኔታ ላይ አይደለም ያለችው እቺ ሴት እየሞተች ነው ያለችው ነገር ሶንም ከተጠያቂነት ዞር አያስብሎትም ምክንያቱም ባለቤቷ ናት መረጃውን ስጡኝ ላግዛት ልረዳት የምችልበትን ነገር ንገሩኝ እያለች ላይ ያሉት ነው በጣም አሪፍ ጥያቄ ነበር የጠየቀኝ ምን መሰለህ ከዚህ በፊት ወንድሜ መጥቶ ነበር ነው ይላል ስለ ባለቤቱ ሁሉንም ነገር አንድ ባንድ ነግሬዋለሁ እንዴት ትሪት ማድረግ እንዳለበት ነግሬዋለሁ ምንም አይነት በሽታ እንዳለበትም ነግሬዋለሁ እቺ ሴት ማለትም ባለቤቱ ሶሪ እና ስትመጣ እኔ ጋር በጣም አሪፍ ነገር ነው የምታገኘው ግን እኮ ዶክተር ይቅርታና የነገሩት እያንዳንዱ ነገር ነግሬዋለሁ የሚሉት ያለባት በሽታ የሚሉት ነገር በጠቅላላ ከጨጓራ በቀላል ጨጓራ ያላለፈና ትሪት አድርጎ ያሉትን በባህላዊ መንገድ ቤት ውስጥ ባለው ትሪትመንት ነው ያሉት እና ያ ደግሞ ምን ያህል ነው እርሶ የሙያ ኢቲክሱንና ምን ያህል ያከማት ነው የሚለው ነገር በጣም ጥያቄ ውስጥ ይገባል ምክንያቱም ምንም አይነት ከዚህ የሰጧት ህክምና ምንም ነገር ኪኒንም ሆነ ሌላ መርፌዎች እንደሌለ ነው ያወቅነው ቤት ውስጥ እንተናለው ሲያምሽ ተመልሰሽ ነኝ ጋር ተጨማሪ ምርመራ አድርግልሻለሁ ነው ያሏት ምንም አይነት መድኃኒት አልሰጧትም ምንም አይነት እንተን አለ ቀለል ያለ በሽታ ነው ይያሉ እሷ ግን ከቀን ወደ ቀን እየሞተች ነው የሚባልበት ደረጃ ላይ የሚያደርስ ስትወርቅ ምን አይነት ቦታ ላይ እየወደቀች እንኳን እንዳለ ማውቃቻለሁ እና ተጨማሪ ነገሮችን ምትሆኑ ነገር በቃ አዩ ዶክተር ባለፈው ነው መጥቼ ሰው በነገሩኝ ነገር ምንድነው አድርጋቻሉኝ አንደኛ በቃ ስትተኙ ወይ ማታ ማታ በሚያማት ጊዜ በቃ ወገባን እንደዚህ በተኝታ ወገባን ትንሽ እንደዚህ ደብደብ አድርገላት ካላይ ማታ ያርጋት እንደዚህ ነገሮች ነው ለጨጓራ ማለት ነው ደግሞ ጨጓራና ይሄ እንደዚህ ምን እንዴት እንደሚያገናኘው አላውቅም ሙያው የለኝም በርግጥ ነገር ግን አንደኛ ወደ ህክምና ላምጣሽ ስላትኔ ፍቅረኛ አይደለችም ሌሎች ሆስፒታሎች ልወስድ ስላት ፍቅረኛ አይደለችም ወደዚህም ደግሞ ታማ እንኳን ላመጣት ስል ትንሽ ራሷን ካወቀች በታምራት መጣ እንደምንም ራሷን ተማሙታ ደናስቶን ነው መምጣት የምትፈልገው እና ታዲያ ብቻዋ መምጣት ፈልጋ ሊሆን ይችላል እንዴ እኔ እኮ ባለቤቷ ነኝ ቤት ውስጥ የምትሆነው ነገር የማየውና ችግር የምጋፈጠው እኔ ነኝ ስለዚህ ወደ ፈለክት ወስጀራ ተከማት ይገባኛል እርሶ ደግሞ ባሉኝ መሰረት አምጥቼ ማታከም እችላለሁኝ እኔ እሷ ደግሞ ፍቃደኛ አይደለችም ከርሶ ውጪ በጣም ደግሞ አሳሳቢው ነገር ምንድነው ከርሶ ከዚህ ሆስፒታል ውጪ መታከም አትፈልግም ምናልባት ያ የሆነው ሐኪም ቤቱ የሰጣት ካለ ጥሩ ትሪትመንት ነው ብለን እንዳናስብ እንኳን ከሰው ጋር መምጣት አትፈልግም ያ ነገር ራሱ ምንድነው ከሌላ ዶክተር እንዲያት እዚህ ሆስፒታል እንኳን ሆኖ ሌላ ዶክተር እንዲያያት አትፈልግም ብቻዋ መምጣት ፈልጋ ቢሆንስ ይያልኩ ብቻዋ መምጣት ፈልጋማ ውጤቱ እየተባባሰ እየሄደ ነው ወንድሜ እኔ እዚው እንሰጣት መድኃኒት አለኝ አይደል እኔ ለብቼ እንዴ ምን ያሰባችሁ ነው ቆይ ሲጀመር አንተ ሁሉንም ባለፈው ነገር ይካለው ዛሬ ቤቴ ድረስ ካሜራ ይዘብኝ መጣ ሰው ይዘብኝ መጣ ምን አይነት ነገር እያካሄዳችሁ ነው እንዴ ዶክተር ያደረጉ ያሉት ነገር ይወል ወንድሜ ትክክል አይደለም ነገ ከነጎዳ እርሶንም ከተጠያቂነት አያድኑትም አሁን ያደረጉ ያሉት ነገር በጠቅላላዋን መምጣት የምትፈልገው እቺ ሴት እዚህ ሆስፒታል በጣም ጥሩ ሆስፒታል ስለሆነ ነው እኔ እዚህ ስትመጣ እንቀባት ወይም ደግሞ እንሰጣት አይነት መድኃኒት አለ በሱ ተሽሏት ነው የምትሄደው አይደል እንቀባት ወይም የምትሰጣት ምን አይነት ማትፈልጉ ኮኖኮ ሌላ ሆስፒታል መውሰድ ትችላላችሁ እሷ ፍላጎት ካላት ጠይቋትና እኔ ጋር አልፈልግም ማለት ታከም ይሄ ሆስፒታል አልተስማማኝም ካለች ሌላ ቦታ መውሰድ ትችላላችሁ ግን እየተስማማትም አይደለም
ሌላ ሆስፒታልም ሆነ እዚህም ሆስፒታል ሆኖ ደግሞ በሌላ ዶክተር እንድትታይም ፈቃደኛ አይደለችም እሱ ብቻ ሳይሆን መፍትሄ ስለምታገኝ ሊሆን ይችላል እኮ ጥሩ መፍትሄማ ብታገኝ ማለት ነው ዶክተር ተሽሏት ምናልባት ተሽሏት ወይም ደግሞ ያለችበት ሁኔታ ከቀን ወደ ቀን ጤናዋ እየተመለሰ ያገገመ ሊሆን ይችላል አሁን ግን እየተባባሰ እኔ ያን መድኃኒት በመሰጣት ጊዜ እኮ ጤነኛ እየሆነች ነው እቺ ሴት አይደለ ለአንድ ቀን አይደለ ወይ ለአንድ ቀን ከርሶ መታ እስኪመሽ ብቻ ነው ሌሊት ፌንት ትገጫለች ተመልሳት ትመጣ ይለጧት አይደለ ሁሌታ ወይ ለምታቱ ኑሩ እንዴት አዳነቀሉና በሰዓታት ልዩነት የሚሰራ ነው ያ መድኃኒት እያሉኝ ያሉት ዶክተር ቆይ እዚህ ጋር በደንብ እያሉኝ ያሉት ከአንድ ቀን በላይ ወይም ደግሞ ከግማሽ ቀን በላይ የሚያድናትን መድኃኒት አይደለም እየሰጧት ያሉት ማለት ነው ሲጀመር እኔ ጤነኛ የሆነ መድኃኒት ሰጥቼ እያከምኳት ነው እቺ ሴት ለዛ ነው እኔ ጋር መታከም የምትፈልገው እያልኩክ ነው አይ የምትሉ ከሆነ አንተም ባለቤቷ ሌላ ቦታ ማሳከም ትችላለች እሷ ፍላጎት ካላት ገባ ሲጀመርና አንተ ቤቴ ድረስ ካሜራ እንዴ በግልጽ ለምን አይነግሩኝ ሌላ ፔሸንት ቆልብኝ እናንተ ለምን ቤቴ ለቃ ማን ነው ቢሮ ይለቃችሁልኝ አትወጡ እኛም እኮ ፔሸንት ነው እኮ ያዝነው እኛም እኮ በመሞት ላይ ያለ ከሱ ውጪ አልታከምም ያለችን አንድ ፔሸንት ወይም ደግሞ ስለ አንድ ህይወት ነው እያወራን ያለው ነገርኩ እኮ ይኸውልህ እቺ ፔሸንት እኔ ጋር ስትመጣ አሪፍ ትሪትመንት እያገኘች አሪፍ መድኃኒት እያገኘች ጤነኛ የምትሆንበትን ሂደት እያስተካከልኩላት ነው ግን ቤት ስትሄድ እየወደቀች እየታመመች እየባሰባት ነው ያለችው ዶክተር መድኃኒቱ በሰዓታት ልዩነት ነው የሚሰራ እያልኩ ካረል ወንድሜ ለምንድነው ማትረዳኝ ይሄ ማለት መድኃኒቱን ወስዳ መድኃኒቱ ሰርቶ እስኪያልቅ ባለበት የደቂቃዎች ልዩነት ነው ማለት ነው ሰርቶ እንዲያበቃ ቢደረገው ነው እንደዚህ አይነት ህክምና ምን አይነት ህክምና ነው ይኸውልህ ስለ እያንዳንዱ መድኃኒት ነው ማብራሪያ ልሰጥ አልችልም ፋርማሲስቱ ጋር ሄደ አንዳንድ ኢንፎርሜሽን ሊሰጣችሁ ይችላል ከዚህ በላይ ግን እቺ ሴት እኔ ጋር መጣ የምትታከመው ወይ ሌላ ነገር ኑሮባት ሳይሆን እኔ ባሪፉ ትሪትመንት ስለማድረግ ሌላ ነገር ምን አይነት ነገር ሊሆን ይችላል አንፈልግም ካላችሁ እኮ ሌላ ሆስፒታል ማሳከም ትችላላችሁ ወንድሜ ካሜራ ይዘብኝ መጣ ውስጥ ሌላ ነገር እስኪ ዶክተር አንዴ ነው ዶክተር ባለቤቴ ማለት ለኔ በዚህ ምድር ላይ አለኝ የምለው ሷብታት ለኔ ያለች ወንድሜ ከሷ ውጭ እኔ ዶክተር ምኖረውም ያንዳንዱ ነገር ያለኝ ነገር ሁሉ ጥንቅር ብሎ ይቀር ያለኝ ነገር ፍጭ ቢሆን ከሀገር ውጭ ቢሆን ወስጃ ታከማታለሁ የከፋ ነገር ደርሶባት ከሆነ ዶክተር እባክህ እየለመንኩ ነው እባክህ መድኃኒት እየተጠቀመች ነው እቺ ሴት እያልኳችሁ ዶክተር ከእርሶ ጋር ከመጣች ቀን ጀምሮ የጤና ሁኔታ እየባሰ ቢያንስ በ15 ቀንና በወር ስትወርቅ የነበረውን እንደነገረኝ ከሆነ እንዳጠሮትም ከሆነ በ15 ቀንና በወር እንኳን የሚነሳባት ህመም የነበረው አሁን በሁለትና በ3 ቀን ውስጥ ጭራሽ ደግሞ ከዛም ወርዶ በ24 ሰዓት ውስጥ ሆኗል ነው ያልኩት መድኃኒት የሚሰራው ሂደቱ ስቴፕ ባይ ስቴፕ ስለሆነ እንደዛ ነው መሄድ እያልኩ እኮ ነው ዶክተር በቂ መረጃ ግን አይደለም እየሰጡ ያሉት በቀን በቂ የሆነ ህክምና እየሰጡ ያሉት በእኔ ስራ ውስጥ ቆይ ከኔ በላይ አንተ ነው የምታውቀው ግን አክቹዋሊ ተመርቄበት እየሰራ ያለው ግን አክቹዋሊ እያየን አይደለማ አክቹዋሊ እንደዛ አይደለም ነው እርሶ ተመርቄ ወይም ደግሞ በትክክለኛው መልኩ ህክምናውን ይሰጣለው ባሉት መልኩ አይደለም እቺ ሴት ጤነኛ እየሆነች ያለችው የባሰ እርሶ ጋር በመጣው በሂደት ነው ያልኳችሁ እኮ ነው ሰዎች ለምን የባሰ እርሶ ጋር በመጣሽ ቁጥር እየታመመችና አስፈላጊ ነገር ውስጥ እየገባች ነው እኔ ደግሞ ያልኩት እኔ ጋር በመጣችበት ታይም ግን ጤነኛውና ነው አይደለም የምታድረው ስትመለስ ኦኬ ለአንድ ቀን የሚውል ለአንድ ሰዓት መድኃኒቱ የሚሰራበት ታይም ሊኖረው ይችላል ስለዚህ የሚሰራበት ታይም እርሶ የሚሰጧት ለደቂቃዎች የሚሆናትን መድኃኒት ሊሆን ይችላል ለትንሽ ሰዓታትም እኮ ሊሆን ይችላል አይደል የሚሰጣው መድኃኒት ፋብሪኬቱ ነው የሚወጣው በየታይሙ ወይ ደግሞ ሎንግ ታይም ሊኖረው ይችላል አጭር ሰዓት ሊኖረው ይችላል እንደዛ አይነት ነው የሚሰራው ሂደቱ እናንተ እኮ በእኔ ስራ ውስጥ ገብታችሁ ካንተ በላይ እኔ ነኝ ባለሙያ እያላችሁ ነው በፍጹም ዶክተር እንደዛ አይነት ቃል አልወጣንም ኦኬ እሺ እንደዚህ ሊያደርጉልኝ ይችላል ሌላ ፔሸንት አለኝ እባካችሁ ተወጡልኛው የሚሰጧትን ለመጨረሻ ጊዜ አንድ ጥያቄ ደጎት እዚህ ስትመጣ የምቀባት ወይም ደግሞ የማደርግላት የምሰጣት መድኃኒት አለ ብለዋል ለሌሎች ዶክተሮች ማሳየት ስለምንፈልግ እሱም ቢተባበሩ ቢሰጡ እሱ ለራሷ ብቻ ነው የምቀባት ማሳየትም ለራሷ ነው ለሌላ ሰው ማሳየት በእኛ ሙያ ክልክል ነው ወንድሜ ከፈለጋችሁ ራሷ ስትመጣ ነው ያንን መድኃኒት መቀባቱን መታከምም የምትችለው እንደዚህ አይነት የህግ ኢቲክስ የለም አሳልፈን አንሰጥም እባካችሁ በዛ ላይ ያለኔ ፍቃድ ቤቴ ውስጥ ካሜራ ይዘብኝ መጣ ሰው ይዘብኝ መጣ እንደዚህ አይነት ጥያቄ እንዲጠይቀኛል አንተ ራሱ እኔ ባለፈው ከሷ ጋር ስላየው ባለቤቴ ናት ስላልኩ እኮ ነው ይሄን ሁላ ነገር ለራሱ እየነገርኳቸው ያለው እባካችሁ ዶክተር ለምንድን ነው መድኃኒቱ ሌላ ሐኪም እንዳይፈቅዱት ሌላ ፔሸንት ስላለብኝ እባካችሁ
አሁን እኛ በራሳችን መንገድ ሌላ ቦታ ዶክተር ጋር ይዘናት እንሄድ ነበር። ነገር ግን ጤናዋ እየተባባሰ አስፈላጊ ነገር ግን አሁን ላይ ያለው ነገር ከሱ ውጪ መታከም እርሱ በተገኘው ሁኔታኛው መረጃው የተሻለው ሆስፒታል ይዛችኋት መሄድ ትችላላችሁ። ዋልፋን ጠይቋትና ካላት ሌላ ሆስፒታል ይዛችሁ ማሳከም እኔ ግዴታ እኔ ጋር አውጡልኝ እያልኳችሁ አይደል። እሷ ግን ነገር ምን ይጋገኙ እኔ ጋር ሲያጣ ነው። እኛ ደግሞ እንደዛ አይደለም እያየንበት እርሶ ጋር በመጣሽቷ እየተባባሰና እየታመመች ነው ያለችው እያልነው ነው እኛ ደግሞ። ስለዚህ እሺ ሕክምና እየወሰደች ነው ብለው ካሰቡም ደግሞ የሚሰጧት የመድኃኒት አሳዩን እንየው ስለ መድኃኒት ነገር ማውራት አለብንና ራሷ መድኃኒት መቀበል የምትችለውና ሲጀመር በጣም የሚገርመኝ ሳታስፈቅድ በድንገት እንዴት ሰው ትመጣለች? ምንም ነገር እርሶ በትክክለኛው መንገድ እየሰሩ እና ያቺ ፔሸንት ያለችበት ሁኔታ እየሄደ ነው የምንሰጣት መድኃኒት ትክክል ነው ብለው ካሰቡ ለእኛ ማሳየቱ ነገር የለም። ለሌላ ሰው ወይ ደግሞ ሰርጀሪ ልትገባ ስትል ወይ ባለቤቱ ወይ ደግሞ ለሰርጀሪ ስትዘጋጁ ደግሞ ሰርጀሪ ልትገባ ስትል ተፈርሙ ወይ ደግሞ ባለቤት ዘመድ ካለ ለሱ የፋይሉ ሁሉ ፋይል ተደርጎ ይፈርሙ ይገባል። ከዛው መድኃኒት እንደምትወስድ ምን አይነት ደረጃ ላይ እንዳለች ለፔሸንቱ ብቻ ወይ ደግሞ ራሷን መቆጠር ማትችል ለሌላ ሰው መናገር ሰርጀሪ ይደረጋል ከሆነ ነገ ግን ከተጠያቂነት ያደረጉ አንተ ልታስተምረኝ አትችልም። ከዚህ በላይ አንድ ሰው ማናገር በራሴ እንደገና እናንተ እያስተማራችሁ ሌላ ነገረኝ እያላችሁ አቋርጠው በቃ በቂ ነው። በቃ አቋርጠውና እኛ እባካቸውን ትሪት ማድረግ ያለብን አይነት ነገር ሄዳለን። ዶክተር በጣም ይቅርታ ዛሬ ስለተፈጠረው ግርግር፣ እነዚህ ነገሮች ድጋሚ አይፈጠሩ። ምንም ነገር ማውራት በጣም ይቅርታ ማድረግ ያለብን እንዳለን በቃ እባካችሁ። እንግዲህ ተመልካቾቻችን ከዶክተሩ ጋር የነበረን ቆይታን የተከታተላችሁትን አይነት ይመስል ነበረ። ምክንያቱም የሰጠን ትንሽ ኢንፎርሜሽን ትንሽ አስደሳች አይደለም፣ ወይም ደግሞ እንጠራጠራቸውና ደስ የማይል ነገሮችን እያደረገ ወይም ደግሞ በመድኃኒቱም ዙሪያ እርግጠኛ የሆንኩበትን ነገር ስላላደረገ ምናልባት ትንሽ ያወዛገቡኝ ነገሮች ስለሆኑ ከሊል እንዲሆኑ በማሰብ የኔ መላው የጋዜጠኛ ክሩ እንዲከታተለውና ትንሽ ስለኬዙ ማወቅ ተጨማሪ ነገሮች እንዳለብን አይነት ነገር ተሰምቶኛል። ምናልባት ከቻልን ካሜራም ተደብቆ ገብቶ እዛ ውስጥ የሚደረጉ ነገሮችን በተወሰነ መልኩ ክትትል የምናደርግ ይሆናል ማለት ነው። ምክንያቱም እሷን ሲያከማት ወይም ትሪት ሲያደርግላት የሚሰጣትን ዶፖችን ወይም ደግሞ ዶዞችን ወይም ደግሞ መድኃኒቶችን እንዲነግረን ፍቃደኛ እንዲሆን ጠይቀነው ነበር። እሱ ግን በፍጹም ፍቃደኛ ሊሆንልን አልቻለም። ስለዚህ ያለን አማራጭ ምንድነው ነው የሚሰጣትን ትሪትመንቶች በተቀላላ የምናገኛባቸው መንገድ ወይም የምናቀባቸው መንገድ ወይም ምን አይነት ሪስ እንደሚያደርግላት ለመከታተል እንዲመቸን ካሜራ በድብቅ እንዲገባ አድርገን ወይም ደግሞ የኔ ጋዜጠኛው ክሩ ሙሉ ዶክተሩን ተከታትሎ ምን አይነት ኬዞችን እንደሚያስተናግድ ምናምን ነገር እንደ መፍትሄ አስበናል ምናምን ነገር ካሜራውን ደብቀን ወይም ደግሞ ጋዜጠኛው ክሩ ሲከታተላቸው የምናሳይበትን ቪዲዮ የምናጋራችሁ ይሆናል። እስከዛው ድረስ በእኛ በኩል ያሉ ቀሪ የቤት ስራዎችን እየሰራን እንጠብቃችኋለን።